ኩመራው ላላ ተብሎ በሚጠራው ቦታ የመንግስት ታጣቂዎች ላይ ጥቃት መድረሱ ተሰማም። በመተማ ወረዳ ኩመር ተብሎ የሚጠራው ቦታ ላይ ሰፍሮ የነበረ በርካታ የመንግስት ታጣቂ ዛሬ ነሐሴ 21 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ የከበባ ጥቃት እንደተፈጸመበት የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ጥቃቱን የፈጸመው ፋኖ ተብሎ የሚጠራው ታጣቂና ሌሎች ማንነታቸው ያልተገለጹ አካላት በጥምረት ነው ያሉን የመረጃ ምንጮቻችን በቦታው ሰፍሮ የነበረው የመንግስት ታጣቂ ሙሉ በሙሉ መደምሰሱን ገልጸዋል። ከቅርብ ጊዜ ወዲህ በርካታ ቁጥር ያለው አድማ ብተናና ጸረ ሽምቅ የተባለ የመንግስት ታጣቂ በኩመር ከተማ መስፈሩን የገለጹልን የዓይን እማኞች ስናይፐር፣ መትረየስና ዲሽቃ የመሳሰሉ የቡድን መሳሪያ የታጠቀ እንደነበርም ተናግረዋል። ጥቃቱ የተፈጸመው ዛሬ ጧት ንጋት ላይ ሲሆን ጥቃቱን ያደረሰው አካል ሌሊት ወደ ቦታው በመጠጋት ከበባ ውስጥ አስገብቶ በማደር ከሌሊቱ 11 ሰዓት ላይ ሳይታሰብ ተኩስ መጀመሩ ተሰምቷል። በጥቃቱ አብዛኛው የመንግስት ታጣቂ የተገደለ ሲሆን ከሞት የተረፈው ተማርኮ መወሰዱም ታውቋል። በተደረገው የተኩስ ልውውጥ ጥቃቱን ካደረሰው ጥምር ኃይል በኩል 13 ታጣቂዎች ተገድለው ሌሎች በርካቶች መቁሰላቸውን አንዳንድ የዓይን እማኞች ለጃኖ ቅማንት ሚዲያ ተናግረዋል። በቦታው የነበረው የመንግስት ታጣቂ እጅ ውስጥ የነበሩ የጦር መሳሪያዎችና ተተኳሾችም ሙሉ በሙሉ ተማርከው ተወስደዋል። በውጊያው የተማረኩ የመንግስት ታጣቂዎች የተማረከውን ጦር መሳሪያና የጥቃት አድራሹን ቁስለኛ ተሸክመው ወደ ደቡብ አቅጣጫ ተወስደዋልም ተብሏል። ያልታሰበው ጥቃት ሲፈጸም በቦታው የነበረው የመንግስት ታጣቂ ራሱን ለመከላከል ከፍተኛ ጥረት በማድረግ ለረጅም ጊዜ ቢዋጋም በመጨረሻ ሙሉ በሙሉ ተደምስሷል ሲሉ ምንጮቻችን ተናግረዋል። የከበባ ጥቃቱ የደረሰበት የመንግስት ታጣቂ ድጋፍ እንዲደረግለት ለሚመለከተው አካል ጥያቄ ቢያቀርብም የተፈለገው ድጋፍ በወቅቱ መድረስ ባለመቻሉ ዕጣ ፈንታው መደምሰስ ብቻ ሆኗል ተብሏል። የመከላከያ ሰራዊቱ በ4 ዙ 23 ታግዞ ውጊያው ከተፈጸመ በኋላ ከቀኑ 4 ሰዓት አካባቢ ወደ ቦታው እንደገባ የገለጹልን የመረጃ ምንጮቻችን የተጎዱ የመንግስት ታጣቂዎችን አንስቶ ከመመለስ ውጭ ምንም ነገር አላደረገም ብለዋል። በአካባቢው እንዲህ አይነት ጥቃት የመንግስት ታጣቂዎች ላይ ሲፈጸም የመጀመሪያው አይደለም ያሉን የመረጃ ምንጮቻችን ባሳለፍነው የካቲት ወር ነጋዴ ባህር ላይ በተፈጸመ ተመሳሳይ ጥቃት ከ11 በላይ ታጣቂዎች ተገድለው በርካቶች መማረካቸውን አውስተዋል። በተመሳሳይ ከዓመታት በፊት በቦታው ሰፍረው የነበሩ የሱዳን ስደተኞችን ሲጠብቁ በነበሩ የፌዴራል ፖሊሶች ላይ ድንገተኛ ጥቃት ተፈጽሞ በርካቶች ሲገደሉ የተቀሩት መማረካቸውን መዘገባችን አይዘነጋም። ቀጠናው በተለየ መንገድ ትኩረት ተሰጥቶት የተጠናከረ ጥበቃና አካባቢውን የማጽዳት ስራ ካልተሰራ ከፍተኛ ዋጋ እያስከፈለ መዝለቁ አይቀርም ተብሏል። ከአንድ ዓመት በፊት መቃ ከተማ ላይ በተፈጠረ ግጭት በርካታ አድማ ብተና የተገደለበት የመተማ ወረዳና የምዕራብ ጎንደር ዞን ባለስልጣናት ቡድን በወቅቱ ማይካድራ ቁጥር 2 ዘር ማጥፋት ተፈጸመብን በማለት መግለጫ ቢያወጣም በዛሬው ጥቃት የተገደሉበትን ታጣቂዎች ሸዲ ከተማ ወስዶ ሲቀብር ምንም ነገር ከማለት መቆጠቡ ተሰምቷል። የብልጽግና መንግስት ወደ ስልጣን ከመጣና የበላይነት ከፈረሰ ወዲህ በእንዲህ አይነት የእርስ በርስ ጦርነት ውጊያዎች ወንድማማቾች እየተጋደሉና የሀገር ሀብት እየወደመ ከፍተኛ ችግር ላይ ወድቀናል የሚሉ ወገኖች ይህ ነገር መላ ካልተበጀለት ሀገሪቱን ወደ ማፍረስ እየተሸጋገረ ነው ብለዋል። በትግራይ ክልል የሮፕ ወረዳ የተከሰተው አስከፊ ድርቅ በሰውና በእንስሳት ላይ ከፍተኛ ጉዳት እያደረሰ መሆኑ ተገለጸም። በክልሉ ምስራቃዊ ዞን ስር የሚገኘው የኢሮፕ ወረዳ በከፍተኛ የተፈጥሮ ድርቅ የተመታ ሲሆን ከ35,000 በላይ ህዝብ ለከፋ ረሃብ መጋለጡም ታውቋል። በ2013 ዓ.ም በነበረው ጦርነት በኤርትራና ኢትዮጵያ መንግስት ከፍተኛ ውድመት ያስተናገደውና አሁንም የተወሰነው አካባቢ በሻቢያ ስር የሚገኘው የኢሮፕ ወረዳ ህዝብ በአካባቢው በተከሰተው አስከፊና የተራዘመ ድርቅ ምክንያት ድጋሚ እንዲፈናቀልና ለከባድ ሰብአዊ ቀውስ ተጋላጭ እንዲሆን አስገድዶታል። የወረዳው አስተዳደር በአካባቢው አስከፊ ድርቅ መከሰቱን እንዲሁም ዜጎችና እንስሳት በምግብና በውሃ እጦት ሳያልቁ እርዳታ እንዲቀርብለት አስቀድሞ ጥሪ አቅርቦ የነበር ሲሆን ጥሪውን የሰሙ አንዳንድ አካላት የምግብ እርዳታና የእንስሳት መኖ ለማቅረብ እየሞከሩ እንደሆነና ከችግሩ ስፋት አኳያ ግን በቂ እንዳልሆነ ታውቋል። አካባቢው ላይ የደረሰውን አስከፊ ድርቅ ተመልክተው አስፈላጊውን ድጋፍ ለማቅረብ የሚሞክሩ ድርጅቶችና ባለሀብቶች በጦርነቱ ወቅት በወረዳው የነበሩ መሰረተ ልማቶች በመውደማቸውና ከጦርነቱ በኋላም እንደ መንገድ ያሉ መሰረተ ልማቶች ባለመጠገናቸው እንዲሁም ባለመሰራታቸው እርዳታውን ለማድረስ ትልቅ እንቅፋት እንደፈጠረባቸውም እየተናገሩ ይገኛሉ። ክልሉ ከኢሮፕ በተጨማሪ በሌሎችም በርካታ አካባቢዎች በከፍተኛ ድርቅ የተመታ ሲሆን እንስሳት በመኖ እጥረትና በውሃ ችግር እያለቁ እንደሆነ እንዲሁም ህዝቡ ለከፋ ረሃብ መጋለጡን የክልሉ ሚዲያዎች ከጦርነት ዘገባቸው ጎን ለጎን መረጃውን እያጋሩ ይገኛሉ። ከትግራይ ክልል ሳንወጣ ያለፈው ሰው ሰራሽ ጦርነትና የተፈጥሮ አደጋዎች ተዳምረው ካስከተሉበት ኢኮኖሚያዊ፣ ማህበራዊ፣ ሰብአዊ፣ ፖለቲካዊና ተዛማጅ ችግሮች ሳያገግም ሁለተኛው ዙር አውዳሚ ጦርነት ሊጀመር ጫፍ መድረሱና ዛሬም በክልሉ የድሮን ጥቃት መፈጸሙ ተሰምቷል። የክልሉ መንግስት ዛሬ ነሐሴ 21 ቀን 2018 ዓ.ም ሳርቲ በተባለ ወረዳ አንድ ትምህርት ቤት ላይ የብልጽግና መንግስት የድሮን ጥቃት ፈጽሞብኛል ሲል ክስ አቅርቧል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ብልጽግና በፈጸመው የድሮን ጥቃት አንድ በዓለም ባንክ ድጋፍ የተገነባ የትምህርት ቤት የአይሲቲ ክላስ ከያዛቸው 35 ኮምፒውተሮች ጋር ወድመዋል ሲሉ ተናግረዋል። ትምህርት ቤቱ ላይ የድሮን ጥቃት ሲፈጸም በአካባቢው ምንም አይነት ወታደራዊ እንቅስቃሴ አልነበረም ሲሉም ኃላፊው አክለው ተናግረዋል።
የድሮን ጥቃቱን የፈጸመው የብልጽግና መንግስት በዚህ ጉዳይ እስካሁን በግልጽ ያለው ነገር ባይኖርም በሚዲያ ሰራዊቶቹ በኩል ህወሓት ትምህርት ቤቱን ለድሮን ቴክኖሎጂ መቆጣጠሪያ አድርጎ ሲጠቀምበት ስለነበር ነው ጥቃት የተፈጸመበት እያስባለ ይገኛል። በርካታ ገለልተኛ ናቸው የተባሉ ሚዲያዎች ጥቃቱ በትክክልም ስለመፈጸሙ ያረጋገጡ ሲሆን ከወደመው ንብረት ባሻገር እንደተባለው ትምህርት ቤቱ የድሮን መቆጣጠሪያ ጣቢያና የጦር መሳሪያ መጋዘን ሆኖ እያገለገለ እንደቆየ እንዲሁም ጥቃቱ በሰው ህይወት ላይ ስላስከተለው ጉዳት ዘገባ እስከተጠናቀረበት ጊዜ ድረስ በግልጽ ያሉት ነገር የለም። ብልጽግና በክልሉ የተለያዩ አካባቢዎች ከሚፈጽመው የድሮን ጥቃት ባሻገር በአፋር፣ በአማራና በትግራይ ክልል አዋሳኝ አካባቢዎች በሁለቱም ወገን ከፍተኛ የጦርነት ዝግጅት እየተደረገ ስለመሆኑም ጃኖ ቅማንት ሚዲያ መዘገቡ አይዘነጋም።